የሸሸ ይተኛል፣ ከእግዚአብሔር የሸሸ ይተኛል። ከአምላክ የሌለው እምነት የሌለው ይተኛል፣ ማንቀላፋት። በዚህ መኝታ ውስጥ 4 ነገሮች ይፈጸማሉ። አንደኛ ተፈጥሮ ገጿን ትለውጥብሃለች። ምን ትለውጥብሃለች? ገጿን ትለውጥብሃለች። ሁለተኛ ኑሮ ካንተ ፊቱን ያዞራል። ሶስተኛ ሰዎች ያንተን ውድቀት ይፈልጋሉ፣ ወደ ባህር እንድትገባ ይፈልጋሉ። አራተኛ ታሪክህም ጊዜህም ዘመንህም በከንቱ ያልቃል፣ ዝም ብሎ ያልቃል። ተፈጥሮ ገጿን ስትለውጥብህ እንደ ዮናስ ነው የሚሆንብህ። ማዕበል ይነሳል፣ ስትተኛ ማዕበል ይነሳል። ያው የተኛን ትውልድ ስለነበር ከዓይነ ጥላ ጋር ስንወለድ እኮ ብዙዎቻችን አላወቅነው። ከዛር ጋር ስንወለድ ብዙዎቻችን አላወቅነው። ከመንፈስ ጋር ስንወለድ፣ ከመንፈስ ጋር ስንሰራ፣ ከመንፈስ ጋር ህይወታችን ሲዘበራረቅ፣ እንደ ክፉ መንፈስ ስናስብ ምንም አላወቅነው። የራሳችን ባህሪ አድርገን ያሰብነው። በዚህ ጉዞ ውስጥ ጊዜህ ይለወጣል። ዘመንህ ከፊትህ ላይ የሚቆመው ዘመን ተመልሶ አንተን መኖርን የሚፈታተን ይሆናል። ለዮናስ ትልቁ ፈተና መተኛቱ ብቻ አይደለም፣ ከፊት ያለው ማዕበል ተኝቷል። ከዚህ ከዮናስ የበለጠ ምን ምልክት ይሰጣችኋል አላቸው። ተኝቶ ነው የፊቱ ጊዜ ከፊት እሄዳለሁ ያለበት መንገድ እንቅፋት የበዛበት ማዕበል ተነሳ። ከዛ በኋላ ሁሉም ተነስቶ አቤት አቤት ሲል ባህር የሚያመልከው ባህሩን፣ ንፋስ የሚያመልከው ንፋሱን፣ ፀሐይ የሚያመልከው ፀሐዩን፣ እግዚአብሔርን የሚያመልከው እግዚአብሔርን መጥራት ጀመረ። እሱ ዝም ብሎ ተኝቷል። ከአምላክ የሸሸ መተኛት ነው ስራው። ሲሸሽ በገንዘብ ተማምኖ ስለነበረ ሽሽቱም ለጊዜው አኩራርቶታል። የኪሱ ገንዘብ ጥሩዋን የመርከብ ክፍል የውስጠኛውን ወርዶ የሚተኛበትን መኝታና ቦታ እንዲይዝ አድርጎታል። ገንዘብ ይሄን ያህል ያስተማምናል ማለት ነው። ለጊዜውም ቢሆን ይሄን ያህል እንድንተኛ መንገድ ይከፍታል። የኑሯችን መመቻቸት፣ በወቅቱ እግዚአብሔር የሰጠንን በረከት ከሱ ጋር ለመያዝ አለመውደድ፣ ከሱ ጋር ለመጨበጥ አለማፍቀር፣ ገንዘቡን ብቻውን ገንዘብ አድርጎ ብቻ በማመን ገንዘብ ካለ በሰማይ መንገድ አለ እንደምንለው አይነት እንደዛ አድርገን የምናስብ ከሆነ የለም፣ የራሱ የሆነ ችግር ራሱ ያመጣል። ዮናስ ባንቀላፋበት መርከብ ውስጥ የተጠየቀው ጥያቄ አንተ ማን ነህ? ከየት ነው የመጣኸው? ትውልድህስ የት ነው? ከማን ነገድ ነህ? ምንድነው የምትሰራው? በል ተነስ፣ ወደ አምላክህ ጩህ። እኛም ወደ አምላካችን ጮኸናል፣ ግን ችግሩ አልቆመም፣ ፈተናው አልቆመም ማለት ነው። አየህ፣ ጊዜ ፊቱን ሲያዞር፣ ፊቱን ያዞረው ጊዜው ደግሞ ልክ በባለመርከቢቱ እና በነጋዴዎቹ ላይ አይደለም። ፊቱን የበለጠ ያዞረው በዮናስ ላይ ነው። ጊዜ እንዲህ ፊቱን ያዞራል። እግዚአብሔር ካልመራው፣ እግዚአብሔርን ጊዜ ካልጠበቀን፣ ጊዜ በራሱ ጊዜ የራሱ ፈተና አለው፣ የራሱ ውድቀት አለው፣ የራሱ ጥፋት አለው፣ የራሱ ምሽት አለው፣ የራሱ ጨለማ አለው። ጊዜ ራሱ ከብርሃን ጋር ታግሎ ሲመሽ የምናየው ጊዜ ለዘመን መቁጠሪያ ብቻ አይደለም፣ ለዘመን ማሸጋገሪያ ብቻ አይደለም። የራሱን ጨለማ ገና ከጅምሩ እየታገለ ብርሃንን ይመሻል። ጊዜ ልክ እንደዚህ ነው እና የጊዜ ፈተና መጣ። አሁን የማዕበል ጊዜ ነው። ማዕበሉ በረታ፣ ጨመረ፣ ኃይል አገኘ። ዮናስን ጥያቄ ውስጥ አስገባው። አሁን በገንዘብ የወረደባት መርከብ መሰረቷ እየተናወጠ ነው። እግዚአብሔርን ለመጥራት እምቢ ያልንባቸውን ዘመኖች ፍሬ ቢስና መልካም የማያስቡ
በጭካኔ መንገድ የሚሄዱ በማስተዋል ጥበብ ያልተገነቡ ፈሪሃ እግዚአብሔር የሌላቸው ነጥቆ ዘርፎ ቀምቶ ገድሎ ማግኘትን የሚመርጡ ጨካኝ ትውልድ ላይ እንድንቆም ዋናው ምክንያት ተኝተን ነው። ልክ ተኛ፣ በቃ ተውከው። የተማረ የተሻለ ቦታ ይወስደናል አልንና በእውቀት ተማመንን፣ በዲግሪዎቻችን ተማመንን፣ በሙያችን ተማመንን፣ በውጭው ዓለም ምክርና ቲዎሪም ተማመንን፣ በፍልስፍናም እንዲሁ የበረታን ሰዎች ለመምሰል የቲዎሪውን ዓለም ቅድሚያ ሰጠነው። ማውራትን እና ወሬ ማወቅን ራሱን የቻለ የእንጀራ እድል አድርገን አሰብነው። ስናወራ ግን ከፊት ያለውን እያየን አይደለም፣ ለጊዜው ነው። ልክ ተኝተን የምናወራ ስለሆነ ከማዕበሉና ከፈተናው አናመልጥም። ዮናስ እንዲህ ነው የገጠመው፣ ጊዜ አወከው። ከዛ በኋላ የመኝታ ጊዜ አልነበረምና አሁን መናገር ጀመረ። እኔ እግዚአብሔርን የማመልክ ነኝ፣ ትውልዴም ዕብራዊ እስራኤላዊ ነኝ፣ እግዚአብሔርን በማምለክ እታወቃለሁ ማለት። ታዲያ ጥራ አምላክህን አለው። እየኮበለለ ማንን ይጥራ? ክፉና መንዝራ ለሆነ ትውልድ ከዚህ ከዮናስ በስተቀረ ሌላ ምልክት የለውም። የሚበልጠው ጌታ ግን ይሄው ከእናንተ ጋር ነበር አለ። በዮናስ እንግዲህ አይታችኋል። ችግሩንም ነው መኮብለሉንም ጭምር ነው የምናየው። ከአሳ ሆድ መትረፉን ብቻ አይደለም። ከዛ በኋላ ጥራ አለው። ጠራ፣ እግዚአብሔርም አልሰማውም። አይ እንግዲያውማ ካላችሁ እኔ እግዚአብሔር ተናግሮ የነበረ ከእግዚአብሔር የኮበለልኩ ሰው ነኝና ሁላችሁም ከምትጠፉ እኔን ወደ ባህር ውስጥ አውርዱኝ አላቸው። አውርዱኝ ለማለት ያስገደደው ዕጣ ደረሰው። በቃ ይህ ሁሉ ቁጣ የመጣብን በመካከላችን አንድ ወንጀለኛ አለ። ለወንጀለኛው መለኛ ደግሞ ጸሎት አድርሰናል፣ ዕጣው ትውጣል። ዕጣው ሲወጣ በዮናስ ላይ ወደቀ። ዕጣ የፈለገችው ሰው ነው። ምን ወደቀ? ጊዜው አሁን ተገለጠ ማለት ነው። ያ ከፊትህ ግራ የሚያጋባህ ጊዜ በአንድ ጊዜ መጥቶ ኑሮ ውስጥ አያመሰቃቅልም። ቀስ እያለ ነው የሚገለጠው። ደግሞ የግድ የአንተ ማንነት በእግዚአብሔር አምላክ ፊት ወይ በውርደት ወይም በጽድቅ መንገድ ነው። ብዙዎቻችን በክፋታችን በውርደት ይሸፈናል። ልክ እንደ ዮናስ ዕጣ ፈለገችውና አገኘችው። በቃ እሱ ተደብቋል፣ ገንዘብ ከፍሏል፣ ጥሩ መኝታ ቦታ ይዟል፣ ግን ማዕበል ተነስቷል። በዚህ መካከል እኔ አላቅም ማለት ይችል ነበረ። በኋላ ዕጣ ስታገኘው በቃ እኔ ነኝ እኮ ብላ ይዋልና ቁጭ አለ። ስለዚህ እኔን ወደ ባህር ጣሉኝ። ከዛ በኋላ እንትኑ ይቆምላችኋል። እግዚአብሔር እንደፈለገው ከእግዚአብሔር እንደሸሸ ያወቀው የራሱን ገንዘብ አባክኖ ከተደበቀ በኋላ ነው። ከባከነ በኋላ መንቃት። ብዙዎቻችን ብዙ ከባከነ በኋላ ነው የምንነቃው። ብዙ ነገር ከባከነ በኋላ፣ የእውቀት ጊዜያችን ከተበላሸ በኋላ፣ ጉልበታችን ከዛለ በኋላ፣ ገንዘባችን ካለቀ በኋላ ለካ መተት ነበር እንደ እንደዚህ ያደነዘዘኝ እንላለን። ለካ አይነ ጥላ ነበር እንደ እንዲህ ያደነዘዘኝ እንላለን። ለካ ይሄ ቤተሰብ ከኋላ በኩል ያለ ጣጣ ነው እንዲህ ያፈዘዘኝ እንላለን። ከብዙ መባከን በኋላ ነው። ዮናስ በግድ ነው ዕጣ ከወደቀችበት ጊዜ በኋላ ነው እንደገና የነቃው። እኔን ነኝ በቃ እኔን ጣሉኝ አለ። ወረደን። አስቡት። አንደኛ ወደ ኢዮጴ ወረደ፣ ሁለተኛ ወደ መርከቢቱ መኝታ ክፍል ወረደ። አሁን ደግሞ ወዴት ሊወርድ ነው? ወደ ባህር ሊወርድ ነው። ጣሉኝ እኔን በቃ አለ። ልክ ዮናስ ወደ ባህር ወረደ። ስንት ጊዜ ወረደ? 3 ጊዜ ወረደ። በኋላ በመጨረሻ ወደ አሳ ሆድ ወረደ። አውሬ ሆድ ውስጥ ገባ። በቃ አሁን ይሄ የኛ ጊዜ ነው። አውሬ ሆድ ውስጥ መግባት አለቀ። ይኸው ከአይነ ጥላ ጋር እየተወለድን አይደል? መከራ ምን? ከአይነ ጥላ ጋር የተወለዱ ሰዎች ለእኛ እድገት አይፈልጉም፣ በጎ አያስቡም። ሲያዩን በምቀኝነት አይኑ ያዩናል።
በጥርሳቸው እየሳቁ በልቦናቸው ክፋትና ተንኮልን እየጎነጎኑ ያዩናል። ውስጣቸው ያደረው መንፈስ ለጥፋት ያበረታታቸዋል። በቅናት ተቃጥለው ኑሯቸውን የማይነካ ሆኖ የእናንተን ኑሮ ይነኩታል። እናንተ አልነካችኋቸውም፣ እነሱ ግን ስለ እናንተ መቆምና መውጣትና መግባት ተቃጥለው ይነኳችኋል። ሲወርድ ልክ እንደዚህ ነው። አውሬ ሆድ ውስጥ የገባ ትውልድ እንዲህ ነው። አሁን አውሬ ሆድ ውስጥ ነው ዮናስ የተኛው። ብዙ አገልጋዮች ከእግዚአብሔር አምላክ መንፈሳዊ ጎዳና ውስጥ ሲወጡ ይህ የአውሬ ሆድ ይጠብቃቸዋል። ግማሹ ተዋርሷል ከክፉ መንፈስ ጋር፣ ግማሹ በክፉ መንፈስ ይኖራል፣ ግማሹ በተንኮል ስራ ይኖራል፣ ግማሹ ሰይጣንን ግርማ ሞገስ አድርጎ ይኖራል፣ ዲያብሎስን አጋዥ አድርጎ ይኖራል። እንዲህ አይነት ምስቅልቅሉ የወጣ ህይወት የምንይዘው ነገሮችን በሚገባ በምናስተውልበት አእምሮ ውስጥ ባለመቆም ምክንያት የመጣ ችግር ነው። ታዲያ ወረደ። እንግዲህ ወዲህ አስቸጋሪ ሰዓት ነው። አሁን ሆድ ውስጥ መጋዝ ያለው ፍጡር ዮናስን እያባበለው ነው። ልብላ አልብላ። አሁን ማንም የለም፣ ብር የለም፣ መጓጓዣ የለም፣ ስንቅ የለም፣ አቅም የለም፣ ጉልበት የለም። ዮናስ ለመጀመሪያ ጊዜ ከባህር ውስጥ ከመግባቱም በላይ ትልቁን ጸሎት የጀመረው እዛ አውሬ ሆድ ውስጥ ሆኖ ነው። ዛሬ በየትኛውም አውሬው ነገር ውስጥ የአውሬ መንፈስ ውስጥ ጊዜና ዘመን ውስጥ ብንሆንም እግዚአብሔር አምላክ ይሰማናል። አይሰማም? አዎ። ያ አውሬ የሞት ምልክት ሆነ። የመጨረሻ የሞት ምልክት፣ የሞት ኃይል መግለጫ ነበረ። ግን ዮናስን አልነከሰውም። በውስጥ በኩል ያሉት መጋዞች ዮናስን አልነኩትም። እንደውም ጭራሽ የሸሸበት መርከብ ሳይሆን ያልሸሸበት ሌላ የተቀበለው አውሬ እግዚአብሔር ወደሚፈልገው ምድር እንዲወስደው አደረገ። ከዛ ነነዌ ላይ ሲደርስ ከ3 ቀን በኋላ ተፋው። 3 ቀን በአውሬ ሆድ ውስጥ ሱባኤ ቆጠረ። ወርዶ እንደገና ወጣ። የማውጣት ኃይል የኛ ጉልበት ሳይሆን የማን ነው? የእግዚአብሔር ነው። በስጋ ፍላጎትና ጥበብ፣ በገንዘብና በኑሮ፣ በጊዜና በዘመን የራሳችን አድርገን እንወርዳለን። የሚያወጣን ግን አሁን እግዚአብሔር ብቻ ነው። ለምን? የኛ መውረድ ሁል ጊዜ ወደ አውሬ መሄድ ነው። ክርስቲያናዊ ሕይወታችንን በዚህ አንጻር ስናየው መንፈሳዊ ድክመታችን እየበረታ ሲመጣ በየመንደሩ ያሉት ቃልቾች ሰፊ ጊዜ ሲያገኙ፣ በየመንደሩ ያሉ ክርስቲያኖች ወደዛ እየሄዱ በግም ሲጠፋ፣ ፍየልም ሲጠፋ፣ አውሬም ሲበላው፣ ብረት ድስትም ሲጠፋ፣ ጌጥም ሲጠፋ ወደ ጠንቋይ ቤት ሄደን እንጠይቅ መባል ተጀመረ። በጋራ ቡና የሚጠጡ እርስ በርስ መጠራጠር ጀመሩ። አቦል ቡና ሲካፈሉ ደስ ብሏቸው፣ ዕቃ ሲጠፋ ግን እርስ በርስ መጠራጠር ሲጀምሩ ወደ ጠንቋዩ ቤቱ መሄድ ጀመሩ። እዛ ከሄዱ በኋላ ስገዱ ይላል ዛሩ። መስገድ ጀመሩ። መስገድ ሲጀምሩ እና ዳልሞቴ ገቡ፣ እነ ወሰንጋላ ገቡ። ስም ተሰጣቸው። አዳኝ ወርቁ ተባሉ፣ ሙጨ ዘሪጋ ምን ተባሉ። በጉራጌው ሀገር ሙሄት፣ አርሜት፣ ድማሚት፣ ቦዥ ምናምን ተብለው ሲመለኩ ኖሩ። በሰሜኑ ጠቋር፣ አዳልሞቴ፣ ወሰንጋላ ሲባሉ ገብተው ትውልድ ውስጥ አብረው ተወለዱና አሁን የሰው ልጅ ህይወት አውሬ ሆነና ቁጭ አለ። ከዚህ የሚበልጥ ግን ከዮናስ የሚበልጥ ግን አለ። ዮናስ በቃ አሁን ወጣ። ከወጣ በኋላ የእግዚአብሔርን ነገር እንዲናገር አሁንም በቂ ጊዜ ያገኘ። አሁን ጥሩ ሰዓት ነው። ከአውሬ ሆድ ውስጥ የመውረጃ ጊዜ ያገኘ። አምስተኛው ከአውሬው ሆድ ወጥቶ ወረደ፣ ወደ መሬት ወረደ። ይሄ 5 ጊዜ መውረድ ነው። ተመልከቱ። እግዚአብሔር ከአውሬ ሆድ ውስጥ ሊያወጣን የሚችል አምላክ ነው። ግን ስንመለስ ነው፣ ወደ እሱ ፊታችንን ስናዞር ነው። ስንማር ብቻ ሳይሆን ህይወታችንም አብሮ ሲለወጥ ነው። የነገን ዛሬ አምልኮት ስንጀምር ነው። የነገን ጊዜ የዛሬን ለእግዚአብሔር ክብር የምንሰጥበት ቤት፣ ጸሎት ስፍራ፣ ማመስገኛ፣ መንበርከኪያ ሲኖረን ነው። ሌላው ክፋት ከሚናገሩን ሰዎች ክፋታቸውን ይሄ ክፋት ነው ብለን ክፋቱን ስንለይ ነው።
መለየት ግን ግራ የሚያጋባ ጊዜ አለ። መለየት ሳንችል ዮናስ አልለየም ነበረ። በኋላ ግን ለየ። በቃ ከአውሬ ሆድ ሲወጣ እሺ ጌታዬ እናገራለሁ። አንተ አወረድከኝ፣ እነሆ ግን አንተ ኃያል ነህ፣ እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለም እያለም ተናገረ። ብዙ ጸሎትን አደረሰ። በመጨረሻ ለነነዌ ሕዝብ ንስሐ መግባት ምክንያት የሆነው ይሄው ከአውሬ ሆድ ውስጥ የተወለደው ነቢይ ነው። በሞት ምክንያት የሞት ገዥነትን እንዲሽር ያደረገው የእግዚአብሔር ቃል በፊት ኢየሱስ ክርስቶስ ነው። በኋላ አሁን በአካል ሲመጣ እኔ ከነቢዩ እበልጣለሁ። ኢትዮጵያዊቱ ንግስተ ሳባንም እዚህ ጋር መጣና ተናገረ። ንግስተ ሳባ ሰለሞንን ክብር ለማየት መጣለች። ከሰለሞን ክብር የኔ ይበልጣል። ለብዙዎች የሰለሞን ክብር መዳን ምክንያት አልሆነም። እኔ ለብዙዎች መዳን ምክንያትም ሆን ነኝ። እርሱ ከሁሉም የሚበልጠው ከናንተ ጋር አለ። ግን ሞትን በሻረው በዮናስ እንኳ የማትማሩ ከሆነ ክፉና መንዝራ ምልክት ይፈልጋል። ግን ክፋቱን ስለማይተው ከዛ ከዮናስ በስተቀረ ሌላ ምልክት እኔ ልሰጠው አልችልም። ከዮናስ የምበልጠው እኔ ነበርኩ አለና ተናገረ። ዮናስን የመራው እርሱ ስለነበረ ማለት ነው። ስለዚህ እግዚአብሔርን ስትተው ጊዜህን ያደነጋግረዋል። ሁለተኛ እግዚአብሔርን ስትተው የምትመካበትን ነገር ባዶ ያደርገዋል። አለን የምንለውን የምንመካበትን ነገር ባዶ ያደርገዋል። ባዶ እንደሌለ ያደርገዋል። የበላው እንዳልበላ፣ የጠጣው እንዳልጠጣ፣ የተሾመው እንዳልተሾመ ያደርገዋል። የወጣው እንዳልወጣ፣ ያገኘው እንዳላገኘ ባዶ ያደርገዋል። ከዛም በላይ ደግሞ ከፊትህ የምታየው ነገር ሁሉ ግራ የሚያጋባ ይሆናል። ከፊትህ የምታየው በቃ ወደኋላ እንዳትመለስ ጊዜዎች ጨላልመው አልፏል። እንደገና ወደኋላ እመለሳለሁ ስትል ሌላ አድካሚ ነገር ነው። ሆኖም ግን ከፊትህ ሁልጊዜ ግራ መጋባት የሚታይብህ ይሆናል። በመጨረሻም ጊዜህንም ዘመንህም አንተም ዝም ያላችሁ ትሆናላችሁ። ዝም ምንም በስራውም መስክ ስራው አይገፋ፣ በኢኮኖሚውም መስክ በረከት የለም፣ በሰላሙም ህሊናህ ጋራ የተግባባህ አይደለም፣ በጠባይም ከማንኛውም ሁኔታ ጋራ ጠበኛ ነህ፣ በባህሪም ከምንም አትገናኝም። ከፊትህ ያለው ነገር ዝም ያለ ነው። ዝም ምንም ከምንም የማይገናኝ ይሆናል። የምትጠብቀው ሳይሆን የማትጠብቀው፣ የምትወልደው ሳይሆን የምታምጠው ጊዜ ይበዛል። ዝም ብሎ ማማት ግን አይወለድም። ይሄ እግዚአብሔርን የተወ ትውልድ የመጀመሪያ መሰረታዊ ምልክቶች ናቸው። ስለዚህ ከዮናስ የሚበልጥ ከኛ ጋር አለ። ምልክት በመፈለግ ብቻ ሳይሆን በምልክት ህይወታችንን ለማጽናት ከሆነ ግን እጅግ በጣም መልካም ነው። በሐዋርያት ሥራ ላይ ክርስቶስ በሚሰጠው ድንቅ ነገር ለሐዋርያት በሰጣቸው ጸጋና መንፈስ ቅዱስ ምክንያት እምነታቸውን ያጸና ነበረ ይላል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በምልክት ያጸና ነበረ እምነታቸውን። ስለዚህ ዛሬ የምናየው የሌሎች ሰዎች ችግር የነገውን ትውልድ የምናይበት፣ ዛሬን እንዴት ልናልፍ እንደምንችል የምንገነዘብበት እንጂ በቃ ምልክት አይተናል ብቻ ብለን ትተነው የምንሄድ ረስተነው ችላ የምንልለው ጉዳይ አይደለም። ስለዚህ በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ከዮናስ የሚበልጥ ከሰለሞን የሚበልጠው ልጅ ኢየሱስ ክርስቶስ አምላክ ሰው ሆኖ ሰው አምላክ ሆኖ ከህይወታችን ዘንድ በመምጣት የዓለምን ባህሪና ጠባይ እንድንገነዘብ እኔ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ በዘላለም ህይወት እንድንባረክ የወደደ የሚበልጠው መድኃኒታችን ኢየሱስ ክርስቶስ በዓመተ ምሕረት ተገልጦልናልና ዛሬም ይህንን መንፈሳዊ ጸጋ ልንቀበል ይገባል። እግዚአብሔር ከእናንተ ጋር ይሁን።